እየቀለድክ ነው እንዴ? እየቀለድኩኝ ነው። አንተ እንደዚህ አይነት ንግድ ባንክ አለ? አንተ ስታስብ ጭንቅላት እንዲሁ ከማን ጋር ነው የምትጫወተው? የዞረበት በቪዲዮ ነው በሚዲያ ላይ እንደምለቀው እሺ። ስልኩን ይኸው ከፍተናል። አሁን ስልኩ ምንድነው ማድረግ? ማድረግ እሺ። ኮከብ 9 እሺ ኮከብ 9 ቆይታችሁን ብዙም አላውቅበትም እንዴ? እየቀለድክ ከሆነ ተናቋርጣለን። ይሄ ስራ ቦታ ኮከብ 9 89 መሰላል ከዛ ደውል መጣ በለ። እሺ ደውላ ይመልሳል እንጂ ይደውል እየመለሰ ይመልሳል። በጣም ጥሩ እያለ ያለው እንግዲህ ባንክ ሁለት ሞባይል ባንኪንግ መጠቀም አይቻልም ነው የሚለው። የበፊቱ ይቋረጣል፣ ይሄኛው ዌልካም ብሎ ስራ ይጀምራል ማለት ነው። እሺ እሺ ኮከብ በልሻውን ኮከብ 88 ኮከብ 88 9 መሰላል ደውላ እሺ አመጣለህ። ዌልካም ብሎ አመጣለህ። እንግሊዝኛ ብዙም አልችልም። ዌልካም ቱ ብሎ ነው የመጣው። CMOBILE ሞባይል ባንኪንግ ብሎ ፒን የጠየቀው አንድ አዳምጠኛ እንደዚህ ስታነብልት ነው እኮ ብዙም አልችልም ማንበብ ብዙም ያው ፒን የጠየቀው አይደል? PIN ኢንፍሌሽን ከሮ ፒን ይላል። ፒን አስገቡና ኦኬ በሉ እሳቸውን ይጠቀሙበት አለ አይደል? የበፊቱን የበፊቱን አስገብተህ ኦኬ በል። እሺ ፒኑን ይዘዋል አባ የሱ ይጠቀሙበት አለ ድሮ። እሺ 12 24 እሺ 12 24 ነው አይደል? እሺ 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 ምንድን ነው የሚለው? ዝርዝር አመጣ ወደታች መጥቷል። ዝርዝር 1 2 3 እያለ ወደታች አለ። እሺ 00 በለዛው ለ007 በልና ኦኬ በል። እሺ 007 ኦኬ ኦኬ ከዛ መጣ እስከ 4 አለ። አዎ ምን እንግሊዘኛውን በምን ላንብበው? 02 በልና ኦኬ በል። እሺ 02 ኦኬ ከዛ መጣ 1 እና 2 አመጣልህ። እሺ 01 በልና ኦኬ በል። እሺ 01 ኦኬ እሺ ከዛ መጣልህ 92 በል። እሺ መዝግብ እዛው ላይ ኦኬ በልና 92 01 እሺ 92 01 55 687 ቆይ ይቅርታ 87 7 ነው 87 687 እሺ 92 01 55 687 ብለሃል። 92 01 55 687 ኦኬ በል። ቆይ 687 ኦኬ በል። ያው ቆይ እየተሽከረከረ ነው። ይቀይር 49 ይበል። 49 99 መጥቷል። እሺ 49 በል። መዝገብ 49 99 ኦኬ በል። ኦኬ ባይ። እሺ ከዛ ቀየረ። ቆይ አንድ ቁጥርን አስገባና ኦኬ ቆይ እየዞረ ነው። ይሄው መጥቷል። አንድ ቁጥርን አስገባ። እሺ አንድ ቁጥርን ይሄው ከዛ መጣ። 12 24 ነው አይደል? ወዳቸው ውስጥ ገባ አስገባው። 12 24 ነው አስገባና ኦኬ እሺ 12 24 እሺ ምን አመጣልህ? ምን ይላል? ብር ነው። የብር መጠን ምንድነው? የሆነ ቁጥሮች ምናምን አለ። ብር መጠን ምናምን መሰለኝ። አንድ ቁጥርን አስገባና ኦኬ በልሽ። እሺ ከዛ መጣ። ከዛ አሁንም አንድ ቁጥርን አስገባ። እሺ ከዛ ምን አመጣልህ? እሺ
በየፊደል ላንብብ አይደለም። ምን አመጣልህ? ቁጥሮች እንትን ዝርዝር ከአንድ እስከ ስንት? 1 2 3 4 እስከ 4 ነው። በተሰነ ከ10 ነው 4 ነው። ቆይ መሰላል ልንካ ነው ወደ ታይ ደውራ የእሳቸው ስልክ ታች ነው አላልከኝም እንዴ? ነው ታች ከሆነ ሁሉንም ነው ያመጣው። ቁጥሩ ከልሎኝ ነው እንዴ ታዲያ ወደ ኋላ ልመለስ? ምንድነው ያመጣው? ከስንት ነው ያመጣው? እስከ 4 ቆይ ቁጥሩን ወደ ኋላ ልመልስና ወይ ታች ልምዘዛ። እስከ 4 ነው እስከ 4 ነው የኔ የመጣው እስከ 4 አንድ ቁጥር ምንድነው? 1 2 3 4 የሚለውን ቆይ ላጥፋው። እሺ ወደ ኋላ ልመለስ። ምንም አይፈጠርም። ከአንድ እስከ 10 አይደለም የመጣው? እስከ 4 ነው። 07 በልና ኦኬ በልሽ። እሺ 07 ብለው ኦኬ 07 እሺ ከዛ መጥቷል። እስከ ስንት አመጣ? 10 10 ከ10 አዎ እሺ 07 ብለው ኦኬ በላው። እሺ 07 እሺ ከዛ መጣ። አይ ቆይ ዞራ ነው። እሺ ቆይ ይሄው መጥቷል። እስከ ስንት ነው ያመጣው? እስከ 10 እየቀለድክ ነው እንዴ? እየቀለድኩኝ ነው። አንተ እንደዚህ አይነት ንግድ ባንክ አለ። አንተ ስታስብ ጭንቅላት እንዲሁ ከማን ጋር ነው የምትጫወተው? ይዞረበት በቪዲዮ ነው በሚዲያ ላይ እንደምለቀው እሺ። ቆሻሻ በሚዲያ ላይ ነው የምለቀው። እንግዲህ እንደምትመለከቱ ተመልካቾቻችን ዛሬ የገጠመን በኪዳነ ምሕረት ምድር ማለት ነው እግዚአብሔርን እና ከንግድ ባንክ ነው የምደውለው ብሎ እንዲህ እንግዲህ እንደምናወራው እንዲህ ያደረገ እየተጫወተብን ነው። እኛም ደግሞ ይሄን አክም እንድናወራ ያደረግነው እንግሊዘኛ መቁጠርም ማንበብም ስለማልችልም ብዬ ነበረ። ባነብ ምን ፈጠረ ምን አመጣህ ብሎ ብዙ ስለሚጠይቀኝ ነው። ለዛ ነው አልተማርኩም ምንም ነገር አላውቅም ብዬ የነገርኩትና እንደዚህ አይነት ሰው ብዙ የሚበሉ ስላሉ እናንተም እንድትጠነቀቁ ነው። በከተማ ንግድ ባንክ አለ አይደለ? በየቦታችሁ በያላችሁበት ሄዳችሁ ንግድ ባንክ በመጠየቅ መረጃ በመጠየቅ እንጂ በስልክ እንዳትሸወዱ እንዳትበሉ። እሺ ይሄ ነው። እንደዚህ አይነትም ሌቦችም አሉና ተጠንቀቁ እላችኋለሁ። ስልክ ቁጥርም ደግሞ በዚህ በምን አይነት ስልክ ቁጥር በኢትዮጵያ ነው 0999304994 በዚህ ስልክ ቁጥር ነው ደውለው እንግዲህ እንዲህ የተናገሩት ማለት ነው። እና እንደዚህ አይነት ሌቦችም አሉና እንድትጠነቀቁ ነው። ስለዚህ ሌሎቻችሁ በዚህ የምትመለከቱ መልካም በዓል ይሁንላችሁ። በዓሉስ እንዴት ተሳሳለፋችሁ? እንግዲህ በሰው ቤት ሆነን ነው አጋጣሚ ይሄንን ቆይ ሰውየውንም ቪዲዮ እንቅረጽና ተባብለን ነውና ይሄንን እንትን ያደረግነው። ሁላችሁም በያላችሁበት በገጠርም በተለይ በገጠር ያላችሁ አረ ገጠር ነቄ ነው። በከተማ ያላችሁ አትልፈስፈሱ። ነቃ ብላችሁ በንቃት ሁላችሁም ማስተዋል ያስፈልጋል። ችኩል አትሁኑ ወይ ደግሞ ስግብግብ አትሁኑ። ገና ለገና ወይ ብር መጥቶልና ወይ ደግሞ ይሄ ነገር እንበላለን እድለኛ ነን ብላችሁ በእድል የምትሞክሩ ሰዎች ስላላችሁ እድል ማለት ሰርቶ ለፍቶ ደክሞ የሚበላ ሰው ብቻ ነው። እሺ እድለኛ እግዚአብሔርም የሚባርክለት እግዚአብሔርም ደግሞ የሚወደው እንጂ ያልሰራበትም ያልደከመበትን ገንዘብ መጥቶላችኋል ይሄ መጥቶላችኋል ብላችሁ ማውራቱ ይሄ ትርጉም የለምና ይሄን የሰውን ነገር መመኘት ማለት አንዱ ሌብነትና ዘራፊ ነውና ስለዚህ ሁላችሁም ተጠንቀቁላለሁ። መልካም ቆይታ። ሰላም ሁኑልኝ።